አታደርግም ነበር። ስለዚህ ግልጹ ደግሞ ምን አለችኝ ሲጀመር አለችኝ እኔ ማርክም ሄሉም አልወዳቸውም አለችኝ። መጨረሻ ምን አለችኝ እንደውም ትንሽ ማርክ አላለችኝም። ይኸው በዚህ ጋር ተመልከቱ። እና ልጅቷ እባብ ሆና ያወራች ነው ያለችውና ንቃችሁ ተዋት። ቤቷን አጠረቅመዋለን እና አላህ ያክብርሽ፣ አላህ ያክብራችሁ። ሁላችሁም ጨረቃ ፋሚሊ ትለያላችሁ። የምን በቃ ትህትናችሁ ስታወሩ በቃ ምናምን ሰው መጥቶ ቴክስ ያደርግላችሁ በስርዓት ነው የምትመልሱ። ብቻ ወላይ ተለይታችሁኛል። በጣም ልዩ እህቶች ናችሁ። አላህ ያክብራችሁ። ነው እዚህ የሚወራው ሌላ እዛ ሌላ ሆኖ የሚገኘው ነው እንጂ እኛ የሚያናድደን ነው። እኛ በፍቅር ለመጣ በፍቅር እንመልሳለን። በጣም ለመጣ ደግሞ በዛው ልክ አንድ ሰው በተራመደ ልክ እኔ እንደራሴ ራሴን ወክዬ በእነሱ ልክ መራመድ እችላለሁ። እነሱ እንደውም እዛ የበለጠ ማድረግ እችላለሁ። እኔ ማንም እልክ ስለሚያስጋቡኝ ነው እና ችግር የለውም። በቃ ተው አሁን ለወርድ ነው እኔ እሺ አላህ ያክብርልን የኔናት አሁን እኔ አጠፋለሁ። እሺ እህቴ እሺ አንቺ ካጠፋሽ ችግር የለም። ወደ ግሩፕ አስገቢያት እሺ። እኛ ያለንበት አመፀኛ የሆነ ከይትሽር ተረጋጋ ማለት ነው። ቆይ ኮሜንት አሁን ቆይ ተጠብቅ ቢዚ ስለሆነን ኢድ ስለሆነ ያው ኢድ ስድስት ስለሆነ ታላችሁ የሚያግር ስራ እንደሚበዛ ታላችሁ ለዛ ነው እንጂ እስካሁን ደግሞ እንደዚሁም አፏ አትከፍትም ነበር። ክፍታፍ ናት ወረቢ የመጨረሻ ክፍታፍ የመጨረሻ ከሰው ያልሆነች ይቅርታ አድርጉልኝ። ምናልባት ይሄ ንግግር መጠቀም የለብኝም ይሆናል፣ ግን በጣም ከአቅሜ በላይ ስለሆነች ነው። ሰው ሆኖ ሰው ተብሎ ሰው የሚነገረው ነገር ይሰማል ቢያንስ አንዳንዴ ማለት ነው። መስማት የሚባል ነገር አለ። ግን ሰው ሆና ሴት ሆና አምጥታ ሴት ልጅ ትዘገዝቅ እምጽፎ ጽሁፍ ኧረ ቢስሚላህ አውሩ ውዶቼ፣ ሌሎቻችሁ አውሩ። እውነት ድሮ የቀረ ማለት ነው። እኔ ራሱ አዲስ እየሆነብኝ ነው። ስንት አመት ነው ከዚህ ነገር ቆጥ የቀረ ነገር አሁን ሰንጥለው ውዴታችን ፍቅራችን ወላሂ ከማጣጣም ውጪ ሌላ ምንም ችግር የለም። አሁን ሆን ብላ ተነስታ እቺ ሴጣን መጥታ ትበጠብጠናለች እንጂ ፈጣሪ የሰው ወይኔ እኮ እዚህ ጋር ገዝጣለች ይሆናል እኮ አይታወቅም። ወላሂ ገዝጣለች፣ ጸጥ ብላ ታዳምጣለች። ትኑራ ምን አገባኝ ታዲያ? እንኳን ገዝት ላይ አባ ገዝት ላይ ለምን አትኖርም? ትደል ትግባ ሲጀምር የሰው ልጅ ማለት ነው። እውነቴን ነው። ሰው በማስተፍሎ ያድጋል ምናምን ብሎ የሚያስበው እኮ በጣም ተሳስተዋል። ለጊዜው ነው ማለት ነው። እይታዋ ራሱ ዜሮ ነው። ደግሞ ለ3 እና ለ4 ላይ ክብረ ፖስቷ ራሱ መድከማ ማቀናበሯ አውዝ ለክፋት ደግሞ ለማይጠቅም ነገር ሰላም ለማይሰጣት ነገር እርግጠኛ ነኝ ሃይሚን ሰልባ ፖስታ ሰላም አታገኝም። ምክንያቱም ማንም ሰው መጥፎ ነገር የሚያደርግ ሰው ሰላም አያገኝም። ሰላም የለውም ሲጀመር ማለት ነው። እሱ አይደለም የሚያናደው፣ እሱ አይደለም እንዴ የሚያናደው ባለጌዎች ደግሞ እኔ ሳስባት አንድ ሁለት ብቻ ሳይሆን ብዙ ቲክቶክ እንዳላት ነው ሳስባት እኔ እንደተረዳኋት። አሁን እዚህ ጋር ማለት ነው ስራዋ ያናድዳል አናድድም አይደለም፣ ግን የሄለንም ደጋፊ ሆናችሁ የሃይማኖትን ደጋፊ ሆናችሁ እሷ ቤት ገብታችሁ የተከመተው ላይ ካይታችሁ አትናደዱ። እናንተ አንድ ላይ ተስማማችሁና አንድ ግሩፕስና 10 ኬ ያላችሁ ላይክ ያላችሁ ሳይሆን 10,000 ላይ ያላችሁ ሰዎች አንድ ሰው አንድ ሆናችሁ ከዚህኛው ቲም 5 ሰው ከዚህኛው ቲም 5 ሰው 10 ሰው ሆናችሁ ቤቷን ማዘጋት 100% ትችላላችሁ በአንዴ ማለት ነው። ወርቅ ያርገናል እኮ ተከፍቷል እኮ ግን ኢድ ስለሆነ ማለት ነው። አሁን ቁጭ ምን ልበሳ አልተመቸንም አርገናል እኮ ግሩፕ ቢዚ ሆነን ነው ቢዚ ሆነን እንጂ በዚህ ደግሞ እንትን ታረጉ የሆነ እኔ ጠንቅቄ አውቃቸዋለሁ። የሄለንን ደጋፊዎች ጥሩም አሉ ምቀኛዎችም አሉ። ግን ደግሞ ከማውቃቸው ውስጥ ሁሉ ደግሞ በጣም መልካሞች አሉ። ለምን ከነሱ ጋር ከምትጋጩ እርስ በራሳችሁ ከምትጣሉ እናንተ ተስማምታችሁ ከዚህኛው ቲም 5 ከዚህኛው ቲም 5 ሆናችሁ ተስማምታችሁ አንድ ግሩፕ ከፍታችሁ ቤቱን ማስጠርቀም ካላስ ኮሜንት አይታችሁ አትፋጁ። ይበቃናል፣ ድሮ የተፋጀ ነው። ይበቃናል፣ ድሮ የተጫረስ ነው። በዚህ ትምህርት ይሁናችሁ። እግዚአብሔር ነው አመፀኛው ሳቢያት ካላስ እሺ ወርቂዬ አመፀኛው ሳቢያት አንድ ቁጥር የጻፈች ነው ወርቂ ያው ልክ ነሽ። ይሄ የቀረ ነገር ወደን ሳይሆን የምር እኛ ልጅቷን ልጆቹን ራሱ እንድንናገር አያስደርጉን። እግዚአብሔርን ነው
አንዴ የሃይሚ እህት ወይም ማለት ነግሬያቸው ልውረድ። የሃይሚ እህት ወይም ሆነ የቡሩኬ እህት ወይም ማለት ነው ሀልጅቱ ቤት እየሄዱ ፎቶ እየለቀቁ ኮሜንት እየኮመቱ ነው ማለት ነው። አትኮምቱ። ሀልጅቱ ቤት ፎቶ ምንም የሃይሚ ፎቶ አትልቀቁ። አንሳ ደግሞ እሷ ትዘቀዝቀዋለች። ይሄ እኮ ነው ችግሩ። ፎቶ ታስቀምጡ ዘቀዝቀለች ሳይሆን ልጅ እንትኑ ቫይራል ይወጣን ቪዲዮ ራሱ ስንኮምበት እኮ ነው ቫይራል። አትኮምቱ። ሲጀምር አትከራከሯት። ወላሂ የሃይሚቶች ኮሜንት ማሰጣት ሆነ ማለት ነው። በራሷ ጊዜ ታቆማለች። ኮሜንት ራሷ አትስጣት። የቡሩኬ እህት ወይም ማለት ነው ሄዳችሁ ሀልጅቱ አትኮምቱ። አለቀ። አይታችሁ ማለፍ ነው። ብዙ አየሁኝ በየቦታው የሃይሚን ፎቶ የቡሩኬን ፎቶ እየለጠፉ ማለት ነው። ለምን ትልኩላታለች? ቪዲዮ ላይክ ቢለለ ቪዲዮዋን ቫይራል እየወጣለን ነው። ልክ ነሽ። አብ ትናንት ራሱ ቪዲዮ አይቼ አትኮምቱ። የሃይሚ እህት የሆናችሁ ከዛ ቤት አንድ ሰው ኮሜንት እንዳላገኝ ነግሬያቸዋለሁ። ከቻላችሁ ፖስቷን ሰሜን አታፍሩት። ቀስቱን ተጨናችሁ ቪዲዮ እንዲቀጥል እዛው ሪፖርት እያደረጋችሁ ውጡ። خلاص ያያችሁ ሪፖርት እያደረጋችሁ ቪዲዮዎች ራሱ አቃጥሉባት። ለምን ላይክ ተሰጣጣ? ሪፖርት እያደረጋች ቪዲዮ እንዲቀጥል ቪዲዮ በሷ ቤትም ሳይሆን ጭራሽ ሃይሚ በተዘቀዘቀበት ቦታ አትስጡ፣ ኮሜንት አትስጡ። አለቀ። ሃይሚ የኔ ጀግና አትበሉ። እንዴ የኛ እኮ ጀግናችን ነን ብለን ወደናት እየተከተልን ነው። ኮሜንት ሆነ ምንም አትስጡ። ማርያም በጣም ነው የሚያናድዱኝ በዛ ሲኮምቱ። የነሱ እኮ ቫይራል እየወጣላቸው ነው ቢሮ። ያው እነሱ እኮ የንዴታቸው ነው የሚሰጡት። የንዴታቸው ግን ለልጅቱ ግን ቫይራል እየወጣላን ነው። ሙና ፎሎ ማለት ዜዶ ፎሎ ይነሽ አንቺ ከዛ ወደ ግሩፕ ትገባላችሁ። እሺ ማሪ መልሳለሁ። እሺ አመፀኛው እኔ እንደዚህ ሁሉ ነው የገባሁት። አመፀኛው እያዳመጥሽኝ ነው። በአንቺ በኩል ያሉ ልጆችን ፎሎዋቸው ከ10,000 በላይ ሆኗል። አትገቢ በቃ እሺ በቃ አየኛዎቹ እኛ እናስገባ ያልገቡ እንትን ንገሪያቸው፣ ጨረቃዬ ንገሪያቸው። የሃይሚ እህት ወይ ማለት ሃይሚ የተዘቀዘቀበት ቦታ እየሄዱ ኮሜንት አትስጡ ባያቸው። እኔ አሁን ለወርድ ነው ይሄን ሁሉ ነው የተሰቀልሁት። እኔ እኮ ያው ተናግሬያለሁ። አመፀኛው ካንቺ ጋር ያጣላኝ ምንድነው? የሆነ ሰው በተዘቀዘቀበት ቦታ የልጆችን ፎቶ አትላኩ፣ ኮሜንት በቃ እኔ ልብ ቅርጻት ፖስት አታርጉ ብለን እኛ ስንት ጊዜ ነው የምንጮኸው? ሻርም አታርጉልኝ። በቃ እኔ በተለይ የተዘቀዘቀ ፎቶ ሻር አታርጉልኝ። ተው በፈጣሪ እንደ ሻር እያረጉልኝ አይደለን የምጣለው። አሁን እኔ ሁሉም ሰው የተዘቀዘቀ ፎቶ ሻር ሲያረጉልኝ እኔ በጣም ነው የምናደደው። እኔ ሃይሚ ሲሰርቧት አንድ ነገር ሲያረጓት ራሱ እግዚአብሔር የሚሰማኝ ስሜት እኔ ራሴ ነኝ የማውቀው። ባለፈው ማሪ ሁሉም ሰው እኮ ይረዳሻል። ማሪ እኔ አለችኝ እንደው ሃይሚ ከምትዘቀዘቅ አለች። ሃይሚ ተዘቅዝቃ ማየት በጭራሽ አትወድ። በቃ ቤተሰቦቿ ድረስ እኔ ሃይሚ ከምትዘቀዘቅ እኔ ወንድሜ ቢዘቀዘቅ ምንም አይመስለኝም። ይሄ ስሜት ስለሆነ ነው ይቅርታ ነው ያለችኝ። የሆነ ፎቶ ልክ አመፀኛው አንቺ የፖስትሽው አይነት ነገር አምጥታ ዘቅዝቃ ፖስታ ነበር እና የሆነች እህት ናት ታውቂያት ይሆናል። ከዛ እኔ ደግሞ ጠየቅኳት፣ እባክሽን የፎቶ አጥፊው አልኳት። ከዛ አጠፋችውና እኔ አለችኝ በሃይሚ የሚመጣ ቡምባ ተናንቋት እኮ ነው። እኔ በሃይሚ ሲመጡብኝ አልወድም። እኔ ስለተናደድኩ ነው። በጣም ይቅርታ። ሃይሚ ከምትዘቀዘቅ የእናቴ ልጅ ወንድሜ ቢዘቀዘቅ ይሻለኛል አለችኝ። ወላሂ አንጀቴ የሚበላችኝ። አረ ስንት ተሰርበናን፣ ቤተሰቦቻችንን ስንት አሰድበናን። እግዚአብሔር ምንም በማያውቁት እንዴ። ስለዚህ እኔ ሃይሚ ስትነካ ማለት እመቤቴን እንዴት እንደሚሰማኝ እንዴት እንደሆነ እኔ ውስጤ ነው የሚያውቀው። በጣም ነው የሚያመው። በጣም ነው የሚያመው። እግዚአብሔር አሁን ነኝ የማውቀው። እንዴት የሃይሜ እህት ስለሆነች የሃይሜ እህቶች ስለሆኑ ነው እንጂ ለምሳሌ ምናልባት ሌላ ሰው ቢሆን እንደዚህ እንትን አለ። ለምን ለሄሉ ያላቸው ቦታ ስለምናቅ ነው። ባይዘወይ በተለይ ጨረቃ ፋሚሊ ሄሉና የሃይሜና የብሩክ እህቶች ለሄሉ ያላቸው ቦታ ማናችንም እናውቃለን። ያኔ እና ጠንቅቀን እናውቃለን። ለዛም ነው እንደ እንትን እንደምትሉ ነገራቶች እንደምታስተካክሉ ቻል አድርጋችሁ እንትን እንደምታርፉ ስላወቅን ነው እንጂ ባይሆን ኖሮ ወላሂ ለአዝም እንደዚህ አይነት ነገር አይተሽ በምትወጁ እህትሽ አይተሽ ማለፍ አትችይም። እና የሆነ ሰዓት እንደውም በቃ ሚተም አይታለች የሆነ እንደውም አመፀኛ እነሱ በቃ ይሄ አይቶ ነው ምን ያድርጉ ምን እናድርጋት ማርያምን። እኔ አሁን የማልነካው መንካት የማልፈልገውን ሰው ምነካው ደግሞ ሸር ያረጉልኛል። በቃ እንዲሁ ሃይሚ ተዘግዝቃ አገኙ ወደ እኔ ነው የሚልኩልኝ። እኔ ደግሞ እኔ ነኝ ስሜቴን የማውቀው እመቤቴን። እኔ ሃይሚ ማንም ሰው እንዲነካት እንዲነገራት አልፈልግም እና እልህም ስለሚያስይዙ
በቃ ይገባኛል። ወላሂ ይገባናል። የኔና ወላሂ ይገባናል። ትቀልጃለሽ እንዴ? እኔ አሁን ብዙ ነገር እና እንናደዳለን፣ ግን ሄደን ኮመንት ላይ እንኳን አንመልስም። ምክንያቱም ነገሮች ይባባሳሉ እንላለን። የዛ ይልህ አሁን አመፀኛዋ ቤት የምሬ ነው። ዜዶ ራሱ ነግሬያታለሁ። እቺ ልጅ ፎሎ ልመልስ ወይም እዛው አመፀኛዋ ቤት ኮመንት ላይ ውላጣግራ ምን ታመጣለች አልኳት። ከዛ ወይ አሁን ፎሎ የሄሉት ወይ የሄሉት አሁን ብዙ ፎሎ አድርገው በውስጥ ጽፈውልኛል። እመልስላችኋለሁ። ምክንያቱም ይናገሩኛም ብዬ ነው ዝም ያልኋቸው ሳልመልስላችሁ የቀረሁት ማለት ነው። እና ደግሞ ቅድም ያቺኛይቱ ነው አናደኝ እኮ አደበኛው የምትባለው አነጋገሯ ሳላናደደኝ አላጠፋም ማርያምን ብዬ ነበር። እና እንደዚህ በስርዓት የሚያወራኝ ሰው አለ። እኔ ያረዳድ ነው ያረዳ ስተት ነው እንጂ ያው አደበኛው ተመላላሽ ግን ያው ነገር ያላንተ የምሬን ነው። አመጠኛ የሄሉ እህቶች ጥሩ እህቶችም አሏትም እርኩስ የሆኑም አሉ። ሁሉም ሰው አንድ አይደለም። አሁን ለምሳሌ ማለት ነው የህሪዮ ምግባባቸው ያፈነገጠ የለም። የምር የሚያፈነግጥ የለም። ምንም መጥፎቻቸው ከኛ የሚያፈነግጡ የለም። አረባሽ አንቺ ማለት አይደበኛዋ አናደሽ ነበረ። ምክንያቱም ባለፈውም ኮሜንት ላይ ምንድነው እያልሽኝ የነበረው ስናወራ አንቺ አንድ ሰው ብቻ ገድፈሽ ያ የሚመዘግዘቅ ምክንያቱም ምንም አልመሰለሽም። አንቺ ሄሉን ብቻ ገድፈሽ ነው እንትን ያልሽው። ስለዚህ በዛ እናደሽ የነበረ ግን ባንቺ ሳይሆን ሌላ ምርጥ ሰው ሲነካ ሁላችንም እንናደዳለን። ማንም አይንካ خلاص እሱ ምናልባት እኔ ይመስለኛል አደበኛው ገባ ብላም ያየች አይመስለኝም። ሆኖ እንትን ስለነበረ ያኔ ገባ ብላም ብዙ ነገር የተመለከተች አይመስለኝም ሳስባት። እኔ እንጃ ግን ያኔ ብዙ ነገር አልተመለከተችም። ነገሩ ከኛ ጋር ያቺ ከሸይጣን ልጅ ጋር እንደሆነ ብዙ ነገር አልተረዳችም ይሆናል። ከልጆች ጋር ሳያጋጭ ከልጆች ጋር እንትን ሳይ ባጭሩ ማስቆም ትችላላችሁ። የምሬን እግዚአብሔርን ወላሂኛ ማንችለው ወላሂ ነው ምንድሽ ወርቄ አንቺም ታውቂያለሽ። እኛ ከፈጣሪ ከአላህ በታች የማንችለው ነገር የለም። ግን እቺ ልጅ በፈጣሪ ስም ወለና ታች ናት በአስራ ሲጀመር አካውንቷ አዲስ ነው። አካውንቷ አዲስ ነው።